ሰላም እንዴት ናችሁ ቲክቶክ ፋሚሊዎች? ሰሞኑን በጆን ዳንኤል ዙሪያ ያለው ነገር ትንሽ ከበድ ይላል። እኔ እንደዚህ ይሆናል መሰለኝም ነበረ። በጣም ሰላም እንዴት ቆያችሁ? በሌላ ቪዲዮ ተመልሰናል። በዛሬው ቪዲዮአችን ከላይ ቀንጨብ አድርጌ ላስመለከታችሁ የመኮረባቸውን ሐሳቦች አብረን በጥልቀት እንዳስሳለን። በቁም ነገሩ ቁም ነገር እንጨብጣለን። ሪላክስ በሚያደርጉት ደግሞ አብረን እንስናናለን። ቪዲዮውን እስከ መጨረሻው እንድትከታተሉት ተጋብዛችኋል። ቪዲዮውን ከመጀመራችሁ በፊት ግን ላይክ የምትባለው ምልክት ጫን ማድረጋችሁን እንዳትዘነጉ። ሌትስ ጌት ስታርትድ። ብሔርም እንዳለ ታምናለህ አንተ? አዎ። እንዴት ብሔር የለም አንተ? እኔ ብሔር ምንድነው ደግሞ? ብሔር የለም? ይሄ ምንድነው ብሔር? እስኪ አስረዳኝ። እኔ ብሔሬ ትግራዋይ ነው። አንተ ትግራዋይ ነህ? ክርስቲያን ነህ? ጋዴን ነህ? አዎ። ብዛት ቆይ ማንነት አትካድ እኮ ነው እያለ አንተ ምን አይነት ችግር ውስጥ ነው ያለው ወዳጄ? እኔ አሁን ከሚዲያ ጀርባ አልተውም፣ አገኘሃለሁ። ትግራዋይ ነህ? ክርስቲያን ነህ? ጋዲዝም ነህ? ስቃይ ውስጥ እኮ ነው። አሁን አንተ ለሰው ሐሳብ የሚሆን ሐሳብ አለ? አሁን አንተ ከብሔር ከዚህ ቆይ ት ማለት እኮ አዳምጠኝ። ት ማለት ስትሆን ትግሬ ሲባል የአማራ ልብ ምን ትግሬ የሚባል እንትን የለም። ቆይ አንተ ህዝብ ጋር ታጣላይ። ትግሬ የሚባል ትግሬ ሳይሆን ኖ ትግራዋይ በለው ትግሬ ትግሬ ሳይሆን ና እቺ ፈውስ እንድትሆን ነው ለኢትዮጵያ ህዝብ። ትግርኛ የሚባል ቋንቋ ባህል አለ። በደንብ አዳምጠኝ። አማርኛ የሚባል ቋንቋ ባህል አለ። ኦሮሞኛ የሚባል ቋንቋ ባህል አለ። ኦሮሞ የሚባል ግን ሰው የለም። ትግሬ የሚባል ሰው የለም። አማራ የሚባል ሰው የለም። አማርኛ የሚባል ቋንቋ ነው ያለው። የአማራ ልብ ምት፣ የኦሮሞ ልብ ምት፣ የትግራይ ልብ ምት የሚባል ነው። የሰው ልጅ የህይወት ስርዓቱ አንድ አይነት ነው። ይሄ ለምሳሌ በትግርኛ ማይ ነው፣ እሷ በኦሮምኛ ቢሻን አለች፣ እኔ በእንግሊዘኛው ዋተር አልኩት። ሁላችንን ጥማችንን መጠቆም ነው የቋንቋው ስራ። እንዴት ማንነት ይሆናል? ትግራዋይ ነኝ። ቆይ እቺ ጥቅም ለአንተ ጥቅም ለሰውም ጥቅም ስለሆነች ነው። ሰውን ይኸውልህ ሃይማኖት አየህ አንተ ከምንም ነገር ነፃ ላስጣለህ። ጋዲዝም በለው ትግራዋይ ነኝ፣ አማራ ነኝ፣ ትግሬ ነኝ፣ ኦርቶዶክስ ነኝ፣ እስላም ነኝ፣ አፍሪካዊ ነጭ ነኝ እያለ የሚቀባጥረው አንድ አይነት ጨለማና ድንቁርና እንጂ ሰው ነው። አንተ አሁን እኔ እናንተ ራቁታችን ብንቆም እዚህ አሁን ያንተ ዕቃ ትግራዋይ ነኝ ይላል አይን አማራ ነኝ ይላል። ቆይ ልጨርስ። ይሄ ለሰው ወንጀል ነው እየነገርኩ ያለሁት። ሰውን ሁሉ አርነት የሚያወጣ ምላስህ ትግሬ አማራ ነኝ ይላል አይልም። ኢትዮጵያን ዋጋ እያስከፈላት ያለው ትግሬ ነኝ፣ አማራ ነኝ፣ ኦሮሞ ነኝ እያለ የሚቀባጥር ቀባጣሪ አጋንንት ሰይጣን እንጂ እግዚአብሔር አማራ አልፈጠረም፣ ትግሬ አልፈጠረም። አንተ ትግራዋይ አይደለም፣ ሰው ነህ። ትግራዋይ አይደለም አንተ፣ ጋዲዝምም አይደለም፣ ወንድ ነህ። በወንድና በወንድ መካከል ደግሞ ልዩነት የለም። ያንተም ዕቃ ዘር ነው የሚሰጠው፣ የእሷም ዘር ነው የሚቀበለው። ይሄንን የተፈጠረና የተወለደን አካል ጣልቃ ገብተህ ትግራዋይ ነኝ ምናምን ይትላል። አንተ ራስህ ሳታርፍ ለሰው ረፍት ማምጣት አትችልም ወንድሜ። ነፃ መውጣት አለ። ግን እኮ ያስጨረስከኛል። ምን እድል አለ? እድልህን እኮ በሙሉ ሽባ ያስቀረህ እኮ ነው አንተ። እንደገና ድንቁርና ጨለማነት ወደ ሌላ ለሰው ያስተላልፈኛ። መጀመሪያ ማድረግ ይሰጣሉ። ጸጥ ብዬ ነው ማለት ምን ይደመጣል? እውነትም እንዴት ነው ይሄ ነገር? እንዴት ይመስላችኋል? ፈጣሪ አማራ፣ ኦሮሞ፣ ትግሬ ብሎ ካልፈጠረ ከየት ነው ታዲያ አሁን እንደዚህ የጥል ደረጃ ደርሶ አሁን እንደዚህ በዚህ ደረጃ ሰው እስኪባላበት እንደዚህ ሊሆን የቻለው? መኖሩ እኮ ክፋት የለውም፣ መባሉ ክፋት የለውም። ለምሳሌ እኔ ስሜ ዳኒ ነው፣ የሌላ ሰው ስም ደግሞ ቢኒያም ሊሆን ይችላል። ጀስት እንደዛ አይነት ሆኖ ሳለ የስም ልዩነት ደግሞ ሊያጣላን አይገባም። ጀስት ይሄም እንደዛ ነው ብዬን የማስበው። አሁን ነገር ግን ኢትዮጵያ ውስጥ ያለው ነገር ግን ከመኖሩ በላይ ጉዳቱ በጣም የምር በጣም። ይሄን ሐሳብ እንዴት አያችሁት? እስቲ ሐሳባችሁን በኮሜንት ስር መግለጽ ትችላላችሁ። ኤኒዌይስ ወደ ሌላ ቪዲዮ እንቀጥል እስኪ። ወይ አርግሻለሁ
አሁን አንድ ያርግሹ በአንድ ቀን እርግዝና የለም እንደዚህ ተኩስልሻለሁ። በቃ ተኮስኩልሽ። አትዋቁስ ይላየሱ ሶስት ኪሎ ባሳት ታንጣ ለዘማሪው ገና በመጀመሪያ ቀን እንደዚህ ካለፋች አስበው እንግዲህ 9 ወር ደግሞ 9 ወር ውስጥ ደግሞ ስንት ቀናቶች አሉ? ለምንድነው ግን ወጣቶችን ወደ ትዳር እንዳይሄዱ እንደዚህ አይነት ነገር እያሳያቸው የምታስፈራራቸው? የምሬን እኮ ነው። ለምንድነው የምታስፈራራቸው? አሁን አስቡት፣ ይሄን ያየ ወጣት ወደ ትዳር ይሄዳል? በጣም ከባድ ነገር ነው። እና አንተ ግን ባልየው ግን በጣም ነው የፈራው። ለኔ በጣም ሳሳው። ለምክንያቱም ገና በመጀመሪያው ቀን እንደዚህ የተጫወተችብህ 9 ወር ልጁ ሲወለድ ደግሞ አንተ ሬሳ ከቤት ሳይወጣ አይቀርም። ሰሎሞን አቶ ጋሽ ይባላል። ጋሽ ሰሎሞን እዚህ ጋር አሉ። ጋሼ እንደምን አሉ? ደህና ነው ወይ? ይሄው ቲክቶካችን ነው ይሄ። ሰላም ብሏቸው። እንዴት ናችሁ? ደህና ናችሁ ወይ? እንደምን ናችሁ? ዛሬ እንግዲህ የመጨረሻዋ ቀን ነች በዓሉ። እንግዲህ እንኳን ወደ ጾሙን ደግሞ በሰላም በፍቅር ያስፈታን። አዶናይ ልጄ እጅግ በርታ፣ እኛንም አበርታን። በጣም ተባረክ፣ እድግ በልልኝ የኔ ልጅ። ክፉ አይንካን እስከ መጨረሻው። በክፉ የሚያይ በክፉ የሚያነሳ እሱ ክፋቱን ይውረስ። ደስ ብሎኛል። እንግዲህ ጋይስ ሌላ ደግሞ የትናየት እንግዳችን መታለች። የትናየት ዛሬ ጾም መግቢያ ነው። ምን ተሰማሽ? በጣም ነው ደስ ያለኝ። ደስ ይላል። አዎ በጣም ይለያል። እንዴት አየሽው ዝግጅቱ? ባንዱ ምናምን ሰው በጣም ነው ደስ ያለኝ። እድሜና ጤና ይስጥ። እመቤቴ ማርያም ጤና ጨምር። በዘርፋፋ ቀሚሷ ተሸፈነ። አሜን። በጣም እያንጸባረቅሽ ነው ደግሞ አምሮብሻል በጣም። ያው ከእግዚአብሔር ጋር ካንተ ጋር ነው አንድ ላይ። የኔና ቴንኪው ስለመጣሽ። አሁን ደግሞ ናቲዬ እዚህ ጋር አለ። ናቲ ነባት እንዴት ነሽ? ሰላም ነው። ባጃጇ ከምን ደረሰች? ሰጥቶ ወይስ አልሰጠው? ነገ ጽናት እንሄዳለን። ወደ ሐረር ደስ ብሎኛል። አሁን ደግሞ ሌላ ትልቅ ሰው ላገናኛቸው። ሱራፌል ተካ አባታችን። ሱራዬ የኔ አባት እንዴት ነህልኝ? የኔ አባት ደህና ነህ? ስለመጣ በጣም ደስ ብሎኛል። በጣም ደስ ብሎኛል። እንዴት ነው ጾም መግቢያ ምን እየተሰማ ነው? ዛሬ ጾም መግቢያ ነው። በጣም ደስ ይላል። በጣም አሪፍ ዝግጅት ነው። አሁን በሰማይ ከፍታ ላይ ነው ያለነው። በሰማይ ቀርበናል እና እጅግ በጣም ነው የሚያምረው ዝግጅት። እኔም እንግዲህ 40 ቀን ሙሉ ልጾም ቃል ገባለሁ። ጾም ያላቀም 40 ቀን ጨርሼዋለሁ ከዚህ በፊት። አሁን ግን ጠንክሬ ልቀላቀላችሁ ነው። የኔና ቲክቶክ መግባት ትፈልጋለሽ ወይስ ምንድን ነው ነገሩ? ያን ያህል አይደለሽም? ችግር የለውም። በቃ ዶኒ እናቶችንም ጭምር ወደ ቲክቶክ ሊያመጣልን ነው። በቃ ያኔ ያስቡት እንግዲህ ወደፊት እናቶቻችንም ወደ ቲክቶክ አባቶቻችንም ወደ ቲክቶክ ሲመጡ ያኔ እንግዲህ ምን እንደሚፈጠር አይዶን ነው። ብቻ አብረን የምናየው ይሆናል። ሌትስ ፕሮሲድ ኤኒዌይስ። እኔ እናት ላስተዋውቃችሁ ፈልጋለሁ። ማሚ እንዴት እንዳማረብሽ ዛሬ። ታዲያስ ግዴታ ነው። ይኸው ቆንጆ ነች ስትባይ እኔ እኮ ምናምን አትበይ ተቀበይ። ይኸው ተቀበለች። ሴት አባቱ የኔ እናት ደስ አለሽ? 5 ሚሊዮን ፎሎወር ገባው ዛሬ። አይ እንደገና ሌላ ደግሞ ጾም መግቢያ ነው። ምን ተሰማሽ? በጣም ደስ ብሎኛል። ያንተ 5 ሚሊዮን እንግዲህ ያንተ በጣም ትልቅ ደረጃ ነው። ከዚህ በላይ ደግሞ 10 ሚሊዮን ነው የምጠብቀው። እሺ ቴንክ ዩ ናይ ምግቢ ሓዝ ማሚ ምግቢ ሓዝ ምምሳሩ ትኹኒ ምግቢ ተሓዝ ኣትሕዛ ምግቢ ያበደ የራት ፕሮግራም አይደል እንዴ? እኛ እዚህ አዶኒ እንትኖ ነው ይሆን? አዶኒ ምን በልቶ ይሆን?
አዶኒ ከእንትና ጋር ተጣልቷል እያለን በጭንቅ በቃ እንደዚህ አሳራችንን እንበላለን አለ። ግን ምን አለ ስላንተ እንደዚህ ስንጨነቅ ቢያንስ ሊጋብዘን አይገባም ነበር ጋይስ? ስራ ለፈታ ነው እኛም መርሳት አልነበረበትም። እናወራለን። አይዞህ ችግር የለውም እናወራለን። እሺ በዚህ ዶንት ወሪ እሺ ያዝ ሂሊ ማረኝ እንዴት ነሽ? እየዝናናሽ ነው? አምሮብሻል። እንዴት ነው? ደስ እያለሽ ነው? 5 ሚሊዮን ፎሎወር ገባው። እንዴ ግብዣም ተዘጋጅቷል። ምን ተሰማሽ? በጣም ኮራው ወንድሜ። ቀጥልበት፣ በዚህም ትቀጥልበታለህ። በጣም እወድሃለሁ። ወደ 6 ሚሊዮን እንሄዳለን። እኔ ወንድም እወድሃለሁ። ኮርቼብሃለሁ። ባንተ እህት በሆነ ባንተ በጣም ኮርቻለሁ። እወድሻለሁ። ቴንክ ዩ ምግብ ሀዚ ይሎ ምግብ ሀዚ እኔ ምግብ ላንሳ። አሁን እኔ አነሳለሁ ምግብ ቶሎ በል። ቆይ ተረጋጉ። ቆይ ቶሎ በል በቃ ዝም ብላ ጎበዝ። እወድሻለሁ፣ እወድሃለሁ። ጋይስ እንዴት አባቱ ደስ እንደሚል ሁሉም ቤተሰቦቼ እዚህ ነው ያሉት። አሁን ምግብ እያነሱ ነው። እዛ ጋር ከጀርባችሁም ሰዎች አሉ። እዛ እዩት። ያምራል በጣም ወይ አረፍ በዛ ጋር ሳሚ እበላለሁ። እሺ እበላለሁ። መጨረሻ ምን ይዛል? ደግሞ እቺን ቪዲዮ እስቲ ከጓደኞቻችን መካከል ከተጠመዱት መካከል በወሬ እንደተለቀቀች የተያዘች ቪዲዮ ነች። አዶኒ አዶናይ ፖስት አድርጎ ያጠፋው ቪዲዮ ይላል። ግን እሱ ፖስት አድርጎ ያጠፋው ራሱ ተይዟል ማለት ነው። የትም አያመልጥም እኮ በቃ ፖስት አድርጎ ከማጥፋቱ ስክሪን ሪከርድ አድርገው ቁጭ አድርገዋታል ጓደኞቻችን፣ የትም ሳትሄድ ማለት ነው። ስራ ፈተን እኮ በቃ ከዚህ በላይ ታዲያ ስራ መፍታት አለ? ስራችን አዶኒ፣ ጃኒ፣ ጆን ዳንኤል እነሱ ብቻ ሆኗል። አይዘው እስኪ እንቀጥል። ሰላም እንዴት ናችሁ የቲክቶክ ፋሚሊዎች? ሰሞኑን በጆን ዳንኤል ዙሪያ ያለው ነገር ትንሽ ከበድ ይላል። እኔ እንደዚህ ይሆናል መሰለኝም ነበረ። በጣም ከባድ ነው። ጆን ዳንኤል አጥፍቷል፣ አላጠፋም ማለንም፣ ግን ልጅ ነው ይሳሳታል። እኔ ጆን አውቀዋለሁ፣ በቃ ጓደኛዬ ነው እና አጥፍቷል፣ እልህ አለበት ትንሽ እና ሁላችንም የይቅርታ ቪዲዮ እየሰራን ይቅርታ ብናደርግለት በሱ ስም እላለሁ። ሁላችንም ከጎናችን እንደምትሆኑ ተስፋ አደርጋለሁ። ከልጁ ጎን ብንሆን እላለሁ። በጣም አመሰግናለሁ። እባካችሁ ከጎኑ ነው። እነዚህ ቪዲዮዎች ሁለቱም አሁን ያሳያችሁ ውዶችዬ ከወሬ ጥማት ብዙ የወሬ ጥመኛ ስላለ አሁን ላይ መተው የተለቀቁ ነው እንጂ አሁን ላይ ቫይራል የወጡ ነው እንጂ እነዚህ ቪዲዮዎች ሁለቱም ያሁን አይደሉም። እነዚህ ቪዲዮዎች በጣም የቆዩ ቪዲዮዎች ናቸው። ነገር ግን ከወሬ ጥማችን አንፃር ቫይራል ወጥተዋል። ሰሞኑን እየተለቀቁ እንደ አዲስ ተለቀቁ ማለት ነው። ጃኒ we miss you we love you የኔ እናት የኔ ሽንኩርት እኮ ናት። ሽንኩርት ታውቃላችሁ? ሽንኩርት ለሁሉ ነገር በቃ የሚያጣፍጥ
ሽንኩርት ከሌለ ወጥ የለም። ሽንኩርት ከሌለ እንቁላል የለም። ሽንኩርት ከሌለ ቅቅል የለም። ሽንኩርት ከሌለ ምንም የለም። ውሃ ነው የሚለው ውሃ። እስቲ ካለ ሽንኩርት ምን ይሰራል ንገሩኝ። እኔ እኮ ሽንኩርቴ ነው የምላት። ለቀቀ ይሄ ቀይ ሽንኩርት የለም የሚያምር ብጥ ያለ የሚያቃጥል የሚጣፍጥ ጃንዬ እኮ ሽንኩርት ናት። አይስበር ሽንኩርት ቅጥል ጥፍጥ እቺ ሽንኩርት ልጅ ታስቀናለች። አለቀ። እቺ ሽንኩርት ልጅ እግዚአብሔር ከዓይን ያውጣት እንጂ ታስቀናለች፣ በጣም ታስቀናለች። የምትወደድ ልጅ ናት። እሷን አተሻዳሚ ቁጭ አትይም። እንኳን ቦይፍሬንዶቿና ኤክሶቿ አይደለም እኛም እንድናጣት አንፈልግም። አሁን እዚህ ላይ አልናፈቀቻችሁ እና ስትል እግዚአብሔርን እኔ ናፍቀኛለች። አልናፈቀቻችሁም? እስከነ ምናምኗ በቃ ይሄ ምናምን እስከነ ይዋንቷ ምናምን ለምንኛ ስንጣት ትምጣልን እንዴ? የማንም ሙጃ ዝብዝብ አሮጊት እንቁርቴና እንቁርቴን የመሳሰሉ ጃኒ አሁን ያለችበት እንግዲህ ይሄ ነው። በግማሹ ምላስ ላይ እንደዚህ እየተንቆለጳጳሰች ነው ያለችው፣ በግማሹ ላይ ደግሞ ዝርጥጥ እየተደረገች እየተሰደበች ነው። ወዳጆቻችን ተመልሰናል። ጋይስ እንዴት ናችሁ? አላችሁ ወይ? ናፍቃችሁ ነበር። በመጀመሪያ ደረጃ በጣም ናፍቃችሁ ነበር መድኃኒዓለም እና ስትጨነቁልኝ ለነበራችሁ፣ ስታስቡ ለነበራችሁ፣ በውስጥ መስመር ስትጽፉልኝ ለነበራችሁ በሙሉ በጣም ነው የማመሰግነው ከልቤ። ሶማች ፍቅር ከባድ ነው። በራሴ እየቀናሁ ነው ባይዘው እና በጣም ነው የማመሰግነው ሁላችሁንም። አሁን ላይ ብገባለሁ ከ30 ደቂቃ በኋላ ሁላችሁም ላይ መጥታችሁ ሰለብሬት እናደርጋለን። ወዳችኋለሁ። so much I love you so much guys። ይህም ቪዲዮ ከወሬ ጥናት አንጻር በአሁን ተደርጎ የተለቀቀ እንጂ የአሁን ቪዲዮ አይደለም ውዶችዬ። እኔ የምላችሁ ኢትዮጵያ ውስጥ ኑሮ ተወዷል አላላችሁም ወይ? ብር የመግዛት አቅሙ ተዳከመ፣ ነዳጅ ጣሪያ ነካ፣ ሽሮና በርበሬ 1 ኪሎ በ1000 ብር ሆነ ምናምን አላላችሁም ወይ? ታዲያ ይሄ ሁሉ ኑሮ እንደዚህ ከተወደደ የጆን ዳንኤልና የጃኒ በቦክስ አይኗን አላት ማን ነው ጥፋተኛ? አዶናይ እባክህ እንዳትለያት ምናምን እያላችሁ እንዳለ የኢትዮጵያ ሕዝብ 95% የኢትዮጵያ ሕዝብ ጭንቀት ላይ ነው ያለው። ያ ማለት ኑሮ አልተወደደም ማለት ነው። የሚያስጨንቅ ነገር የለባችሁም ወይ? የቤተሰብ ጉዳይ የለባችሁም ወይ? ምን እየተካሄደ ነው ያለው እንዴ? እንዴት ነው እንደዚህ አብረን በጋራ እንደዚህ የሸፈት ነው እንዴ? ስለ ጃኒ ስለ ጆን ዳንኤል እንደዚህ ተጨንቃችሁ የምታወሩት ኑሮ ርካሽ ነው ማለት ነው። ስለዚህ አንዱን ምረጡ። ኑሮ ከተወደደ ኑሮን በዚህ በትርፍ ስለ ጃኒና ስለ ጆን ዳንኤል በምትጨነቁበት ሰዓት ትርፍ ስራ ስሩ። አይ ደግሞ ኑሮ ርካሽ ነው ካላችሁ ሌላም አጀንዳ እያመጣን እንሰጣችኋለን፣ ትጨነቁልናላችሁ ልላችሁ ነው አመጣጤ። ብቻ እኔ ምን አገባኝ ብቻ ይመቻችሁ፣ እናንተ ብቻ ይመቻችሁ። አይ ቲንክ ይመስለኛል ህዝባችንም ኑሮ ከብዶታል አይደለ? ኑሮውን ታግሎ ምን ብሎ ምናምን ስለከበደው በቃ ምንም አላመጣም ብሎ ተስፋ ቆርጦ የሰውን ህይወት መኖር የጀመረ ይመስለኛል። እገሌ እንደዚህ ያደረገች፣ ጃኒ እንደዚህ ሆነች፣ ዶናይ እንደዚህ ሆነ፣ ጆን ዳንኤል እንደዚህ ሆነ እያለ የሚያወራው የራሱን ኑሮ ስላቃተ ይመስለኛል እንጂ በስራማ ቢዚ የሆኑት ጊዜ ራሱ የላቸውም ይሄንን ለማውራት ማለት ነው። አይ ቲንክ ለዛ ይመስለኛል የራሱ ህይወት ስለከበደው መኖር የራሱን ስላቃተው በቃ የሌላውን መፈትፈት ምን ያደርግ ታዲያ? እንደዛ ነው እንግዲህ ምንም ማለት አይደለም፣ ያጋጥማል፣ ያለ ነገር ነው። that's normal ኦኬ። ዛሬው ቪዲዮአችን ይሄንን ይመስል ነበረ። ቪዲዮአችንን እንደዚህ እያልን እዚህ ጋር ለማጠናቀቅ ተገደድን። እስካሁን ቪዲዮውን ላይክ ሳታደርጉት ስትመለከቱት ከነበረ የላይክ ምልክቷን ጫን ማድረግ በፍጹም እንዳትዘነጉ። አዳዲስ ከሆናችሁ ደግሞ የሰብስክራይብ ምልክቷን እዛው ጋር ደገም አድርጉና ቤተሰብ መሆን እንዳትዘነጉ። በሚቀጥለው ቪዲዮ ደግሞ እስክንገናኝ ድረስ መልካም ቆይታ ተመኘው። ፒስ አውት።